ባይዘው ዘር ያዕቆብ አሚናም አባውዴም እዚህ ቲክቶክ ላይ እኮ አሉ። አሚናዎች ይለምኗቸዋል እያወደሱ እየዘፈኑ ምን እያሉ ይለምኗቸዋል። ከዛም ብር ካልሰጧቸው ግን ቀኑን ሙሉ ይረግሟቸዋል። ከቤታቸው ራሱ መውጣታቸው ነው። እርግማኑ ሁሉ በዜማ ነው፣ ስድቡ በዜማ ነው። ብዙ ማለት የሚዘገነን ስድብ ወንዶችን ኢቭን ከሴት ጋር ስትተኙ ምናምናቸው አይስራ ምናምን እዛ ድረስ የሚወርድ እንትን ስድብ ነው። እዚህ ቲክቶክ ላይ አሚናዎች የሉም እንዴ? አባወዲዎች የሉም? አንበሳ ካወረዳችሁላቸው ስጦታ ከሰጣችኋቸው ያመሰግኗችሁ። የሆነ ነገር ካላረጓችሁ ደግሞ የሚሳደቡ ቀኑ ሙሉ ሲሳደቡ ፎቶ ዘቅዝቀው ምን ብለው የሚሳደቡ አለ። these people are real አሚና ማንነታቸው እኮ ነው። ኦኬ ይኸውላችሁ የሸዋ አማራ ላይ ማታዩትን ጎንደር አማራ ላይ ልታዩት አትችልም። ጎንደር አማራ ላይ ማታዩትን ማንነትና ባህል ጎጃም አማራ ላይ ልታዩት አትችልም። ጎጃም ላይ ማታዩትን ወሎ ልታዩት አትችልም። እነዚህ አገዎች ናቸው ማንነታቸው። እስቲ ዝም ብላችሁ አስቡት። ጎጃም እነዚህ ሰዎች እንግዲህ የሚታዩት 3 ቦታ ነው፣ ጎጃም ወሎና አዲስ አበባ። አዲስ አበባ ማንም ይመጣል። ጎጃም ማን አለ ከአማራ የተለየ? አገው ያዊ። ወሎ ማን አለ? ህምራ አለ። ከዛ ውጭ ለምን ጎንደር አልታዩም እነዚህ ሰዎች? ሸዋ እኮ ያውቃቸውም አሚናዎች ለምን ሸዋ የሉ? እንግዲህ እንደ ጂፕሲ እንኳን አሁን ጂፕሲዎች የትም ታገኟቸዋላችሁ፣ በየቦታው ነው የሚዞሩት። but these people እነዚህ ቦታ ነው የሚኖሩት፣ 2 ቦታ ጎጃምን ወሎ። ማን ነው ጎጃምና ወሎ የሚኖረው? ህምራና አዊ ነው። በቃ ሲምፕል። አሁን እኛ ትብሉስ ባይዘው ወይ እንዳትሸወዱ። በአማራ ስም በስነ ስርዓት አባውዲዎች አሉ። ኦኬ ቀኑ ሙሉ ሲናገሩ ቢውሉ ስድብን በዜማ የሚያውቁ አንድ ሲሰዳደቡ አይታችኋቸው ታውቃላችሁ? በአማራ ስም ይሄ እናት እንደዚህ ቱ የሚለው ስድብ ራሱ ዜማ አለው፣ ራይም ያደርጋል። በግጥም ነው የሚሰድቧችሁ። ወሳት ኢቭን በዚህ ኤርትራ ድረስ ነው ዘር ያዕቆብ ያለው። የትግራይም ልጆች አይቻሉ ሲሰዳደቡ በግጥም እንትኑ ራሱ ስድቡ ግጥም ቤት ይመጣል። ኦኬ ሰምታችሁ ማታውቁት ነው የሚያደርጉት እንደ ጥይት ማለት። አባወዲዎችንም በአካል ሄዳችሁ ብትሰማችሁ ይሄ ነው። ስለዚህ እነዚህ ልጆች ባይዘው እያለቀሱ ያሉት ማንነታቸው ተነክቶ ነው። ልጅቷን ማንነታቸውን ነው ይነካችሁ። በቃ መታ ለኢትዮጵያ ሕዝብ ለአማራው የተደበቀ ማንነታቸውን አማራ ሲጫወት የነበረው እነዚህ ናቸው ብላ ማስታወሻ ነው የሰራችው። አለቀ። ባይዘው የላስታ ላሊበላ የቤተ ክህነቱ አገው እንደወረረው እናውቃለን። እንዳለ ቀሳውስቶቹ አማራዎቹ ተገብተው ከኢትዮጵያ ወጣው አሜሪካ ምናምን ያሉት ፈርቶ እኮ ነው። የላስታም ሰው አባውዴ የሚለውን ስም የሰጣቸው ከላስታ ላሊበላ ሰው ነው። ቢኮዝ ስምህን ብር የምትሰጣቸው ከሆነ ስምህን ያጣጥሙታል። አባዬ ውድዬ ምናምን ስለሚሉ እነዚህ አባ ውዴ እያሉ በቃ እንትን ይለዋል። ያው እዚህ ውዴ አባ ምናምን የሚሉ ሴቶች ከተዋወቃችሁ አሚና ናቸው እንዳትሉ። ዲፍረንት ካደራ ወደ ውስጥ እንዳትገቡ። ግን ይሄ ባህሪ ነው። ኦኬ ስለዚህ የላሊበላ ሰው ራሱ እነዚህን ሰዎች እንደ ፎሬን ነው የሚያቸው፣ እንደ መጤ ከሆነ ቦታ በዚህ ቀን ፈርቶ የላሊበላ ሰው ከመፍራቱ የተነሳ እርግማናቸውና ስድባቸው እዚህ አሁን ፎቶ ዘቅዝቀው ይሳደባሉ ተብሎ የሚፈሩ ሰዎች የሉም እንዴ? እዚህ ቲክቶክ ላይ አለ እኮ ብዙ። ታዲያ የላሊበላ ሰው ፈርቷቸው 10 እንጀራ ቤቱ ካለው 5 ለመስጠት ተዘጋጅቶ ነው የሚጠብቃቸው። ሰምቻለሁ እንትና ሰፈራ ባወዲዎች መጥተው ከሚሰዱኝ ከሚባይዘው ብዙ ጊዜ በድሮ እንትና እርግማናቸው ይጎዳል ይባላል። ሪሰንትሊ የሆነ ቋንቋ ለራሱ የሚጠቀሙበት መጨረሻ እንዴት በማታውቀው ቋንቋ ነው ይሰደው። በአገውኛ ነው የሚሉት። ለዛ ነው ባይዘው አገውኛ ከቤተክርስቲያን የተከለከለው ለዛ ነው። ይኸውልህ አሁን እዚህ ቲክቶክ ላይ ቀኑን ሙሉ ፎቶ ዘቅዝቀው ሲሳደቡ ይላል። እዛ የድግምት ስላለበት ነው። ወደሱ እመጣለሁ። ባይዘው ወደ ግብጽ መምጣት ይችላል። ልንገራችሁ አባውዲዎች ቀን ሙሉ ነው የሚሰዱ፣ ከቤት መውጣታቸው። ኦኬ በዜማ የሰፈር ሰው እስኪሰማ ድረስ ነው። ላይክ ለምሳሌ ብዙ አሁን እዚህ ያሉ ሰዎች አሁን የሚሳደቡ አሉ። ፎቶ ዘቅዝቀው ከየት ያመጡት ይመስላችኋል? ኢስተር ካልቸር ከየት ነው ያመጡት? ኦኬ እኔ ዘቅዝቄ ልሳደብ ብል ይችላል? አልችልም፣ እውቀቱ የለኝም። ኦሮሞ ዘቅዝቄ ልስደብ ቢል ይችላል? አይችልም። ጉራጌ ዘቅዝቄ ልስደብ ቢል ይችላል? አይችልም። እንደውም ትንሽ ቹቹ አሚና ይኖርበት ይሆናል እንጂ ከዛ ውጪ ብዙ የሚችል ጉራጌ የለም። ሌላው እንደዛ ሉጋይስ አሚናዎች መተው ሲሰድቡ ምግብ ካልሰጣቸው ጎረቤት እንዲሰማ አድርገው ጮክ ብለው ወንድ ከሆንክ
ለምሳሌ በወንድነት እንትኑ ስልብ ነው በቃ ይሄ ያለ ፊዚካሊ ሴክሹዋል በሆነ መልክ ሙልጭ አድርገው ይሰድዋል። የጎረቤት ሰው ይሰማሃል ማለት ነው። ከዛ የጎረቤት ሰው የሆነ ቀን ጠላ ቤትም ምንም ጠብቆ እነሱ በሰደቡ ስድብ ላጥ ያደርጋል። ስለዚህ እንዳትዋረድ ብለህ ትሰጣለህ ገንዘብ። ሴትም ከሆነች እንደዚሁ አትውለጂ፣ አትቅበጂ፣ እንደዚህ አትበይ፣ አንቺ ጠማማ እንትን ኢቭን በሴት ልጅ ብልት ሳይቀር ላይ ንግግር ይናገራል። እኔ ሰምቼ ስለማለት ኦኬ። ሴቷን እንዳትሸጥና ጥርሷ የተሰበረ ከሆነ በጥርሷ አይኗ እንደዚህ ከሆነ በአይኗ ብዙ ጊዜ ግን ሴክሹዋል በሆነ መልክ ይናገራሉ። የጎረቤት ሰው መቼም ጎረቤት ሲሰደብ ቁጭ ብለህ ሰማና ምን ታደርጋለህ? መጨረሻ አንተም የሆነ ቀን ሰድባለህ። እዚህ እንደዛ አያረጉም አሚናዎቹ፣ የቲክቶክ ላይ ያሉት አሚናዎች አያረጉም። ወንድን ልጅ በሴክሹዋል ነገር ሴትን ልጅ አይሳደቡም። ማናቸው? እስቲ እነዚህ ሰዎች ይጠሯል። እነዚህ አሚናዎች እስቲ ከስር ማናቸው? የሞተ ሬሳ ሁላ እነዚህ እኮ ታውቃለህ፣ ቤተሰብን ካወቁ አሚናዎቹ የሞተ ሰው ላይ ያነሱ ነው የሚቀጥቅጡት። ታዲያ ይኸውላችሁ ምንም መሬት ላይ ያለው አባወዴና እዚህ ያለው ልዩነቱ ምን እንደሆነ ታውቃላችሁ? አባወዴዎቹ ቤት ድረስ በአካል ነው የሚመጡት፣ እዚህ በሳይበር ነው። ሪል ማንነት ነው። እዚህ ሲዘር ካልቸር አይፋቱ ሙሉ ቀን ነው ባይዘው። አንተ መጨረሻ መሮ ሙልጭ ሲያረጉ ወጣ አንድ ብርም ሊሆን ይችላል ስትሰጣቸው እየተረጎመጎሙ ጥለው ይሄዳሉ። እዚህ ቲክቶክ ላይ ሙሉ ቀን ሲሰድቡ የሚሉ ይሰደባል። በቃ ቢኮዝ ያራ አሚና። አሁን ይቺ ልጅ መጣችና አሚናዎችን ነካቻቸው። እኛውን ያገባ